ኖ ፈረንሳይ ያለችው ግን ክርስቶስን ዝም አትባልም፣ በፍጹም ዝም አትባልም። ያለችው የጂጂና የሊያ አንደበት ናት። አንድ ላይ ቁጭ ብሎ የሚያወሩ በውስጥ ልክልሻለሁ የሚባባሉ ኦፍ ኮርስ ናቸው። ሊያ መልእክቷን በወርቄ አስተላልፋለች። 4 ነጥብ። እውነታው ይሄ ነው። አንድ ላይ ነው የሚውሉት። ሜሴጅ ይላላካሉ። ከዚህ በፊትም የጃኒ ልካልኝ ምናምን ሲባልም ሰምታችሁ ሊያ መናገር ማችለውን እንደዚህ አይነት በድን ሴትን ያመጡና እንድትናገራቸው ላቸው ያደርጋሉ። ይሄ ከባድ ነው። ይሄ በጣም ነው የሚያስደል። እንቅልፍ ጎበዝ ነሽ። እንቅልፍ እኔ ተኝቼም ማድር አይመስለኝም። በጣም ከባድ ነው። ጌታ አለ ሊያውም እጅ ላይ ለሌሉ ኢትዮጵያ ውስጥ ላሉ ልጆች ኧረ እሱ ኦ ማይ ጋድ ጌታ አለ ጌታ አለ ልልቲ ወይ ማይ ጋድ እንደምትልና ደህና ነሽ? እግዚአብሔር ይመስገን። ያው የሰማነው በጣም ይከብዳል። እኔ ግን ያው በኦቲስቲክ ላይ ባለችው ነገር ነው ልናገር የመጣሁት። እኔ ኦቲስቲክ ልጅ አለኝ። ለዛ ነው አካውንቴን ቀይሬ የመጣሁትና አጋጣሚ እኔ በ32 ሳምንት ነበር የወለድኩት። ግን ከትናንትና ጀምሮ እኔ ከእግዚአብሔር ጋር እሱ በጣም እየተጠየቅኩ ነው ያለሁት። አትወደኝም ወይ እያልኩ ማለት ነው። እግዚአብሔር ስለማይወዳችሁ አይደል ሰጠችሁ የተባለው እና ያለ ጊዜ ነበር የወለድኩት ልጅ ማለት ነው። እና 1.8 ኪሎ ምናምን የነበረው ሲወለድ እና በኦክሲጅን ነበረ። በቃ አንቺ ልጅ ነሽ ድጋሚ ትወልጃለሽ እንጂ 8 ወር ልጅ አያድግም ምናምን እየተባልኩ ነው የነበረው ማለት ነው። ከዛ ብቻ እግዚአብሔር እላለሁ ልጅም ብቻ ደንልኝ። ምክንያቱም የመጀመሪያ ምስጋና በቃ ከምደነግጥ ጌታ ሆይ በቃ ሰውን በጣም ብዙ ነገር ስለሆነ የሚናገረኝ ጌታ ሆይ በቃ አይሙትብኝ እንጂ በህይወት ይኖር እንጂ ምንም ቢሆን ችግር የለውም እላለሁ። እንደ ሀራስ እንኳን አልተደረስኩም። ብቻዬን በቃ ስንከራተት ሙቀት ክፍል ነበር ብቻዬን ስንከራተት የነበር። ብቻ እግዚአብሔር ረዳኝ፣ ደህና ሆነልኝ። በቃ ከዛ ኪሎ ምናምን ጥሩ ሆነ፣ ቆንጆ ልጅ ሆነ በጣም። ከዛ በቃ በጣም ደስ አለኝ። ስራዬን አቆምኩኝ። በቃ ልጄ ከዳነልኝ ብዬ ለእግዚአብሔር መሰክራለሁ። ሁሉ ጌታ እንደዚህ ያድርጉልኝ፣ እግዚአብሔር እንደዚህ ያድርጉልኝ እላለሁ። ከዛ በቃ ልክ አመት ምናምን ሲሆን በጣም ደስተኛ ነው። በቃ ቆንጆ ነው ልጅ፣ ሰው ይወደዋል በቃ ምናምንና በቃ ሲያምር ልጅ ምናምን ይሉኛል። ከዛ አመት ከ8 ወር ምናምን ሲሆነው ምልክቶቹን ማየት ጀመርኩ ማለት ነው። ከዛ በቃ ራሴ ፋይንድ አውት ማድረግ ጀመርኩኝ፣ ጎግል ማድረግ ጀመርኩ ምናምን ብዙ ምልክቶችን አየው። ከዛ በቃ 2 አመት ምናምን አያወራም ምናምን ማለት ነው። ይሄን ራሱ አምኖ ለመቀበል በጣም ከባድ ነበር። ግን እግዚአብሔር ይዳንልኝ ልጄ በህይወት ይኖር እንጂ ምንም ችግር የለውም ስላልኩ ምንም አክሰፕት አደረኩ ማለት ነው። ግን አንድ እናት የመጀመሪያ ልጅ ያለዘው ማሚ እንደመባል የሚያጓጓ ምንም ነገር የለም። ምንም ቢሆን ግን በቃ ልጅ ነው አይደል? ምንም አይደለም። ስለዚህ ምንድነው ኔክስት ማድረግ ያለብኝ? ለልጅ ሄልፕ ማድረግ አለብኝ። ስፒች ቴራፒ መደረግ አለበት። ኤቢ ቴራፒ ማድረግ አለብኝ። በጣም ብዙ ዋጋ ነው የከፈልኩት በጣም ማለት ነው። በቃ ከፋይናንሻል ጀምሮ ብዙ ነገር ያስፈልጋል። ኢትዮጵያ ውስጥ ደግሞ ብዙ እንደዚህ አይነት ነገር የለም። ከ40 ሺህ ብር በላይ ነው የሚከፈልለት ለስፒች ቴራፒ ማለት ነው። ከዛ በቃ ራሴን አሳመንኩ። እግዚአብሔር እኔን ስለሚወደኝ ስለሚያምነኝ፣ እኔ ጨዋ ሴት ስለሆንኩኝ የልጄን ኃላፊነት መቀበል ስለምችል ልጄን እኔ ማሳደግ ስለምችል። ምክንያቱም ለሊያ እንደዚህ አይነት ልጅ ሊሰጣት አይችልም። ለእንደዚህ አይነት ዱርዬ፣ ለእንደዚች አይነት ባለጌ ጋጦጥ እንደዚህ አይነት ልጅ ታምኖ ሊሰጥ አይችልም። ማድረግ አትችልም፣ ማሳደግ አትችልም። ለጨዋ ሴት ነው እንደዚህ አይነት ነገር የሚሰጠው። እንደዚህ አይነት ልጆች የሚሰጡት ለጨዋ ሴት ነው። ብቁ ለሆነች ከእግዚአብሔር ጋር እምነት ላላት ሴት ነው የሚሰጠው። እሷ አፏን እየከፈተች ማንንም በምታስቀይም ለእንደዚህ አይነት ሰው ለእንደዚህ አይነት ልጆች እናት መሆን አትችልም። በቃ ዛሬ ትመጻደቃለች አይደል? ልጅ አለኝ ብላ ትመጻደቃለች። ግን እሱን የሚሰጠው እግዚአብሔር ነው። እግዚአብሔር ሊለውጣት ህይወቷን ሊያስተካክል ብሎ ይሆናል ሊሰጣት። ግን እሷ ተጠቀመችበት። ዛሬ ወጣ በእኛ ላይ የምትሳለቀው ነገ ደግሞ በሰው ህይወት ላይ ምን እንደሚመጣ ይታወቃል። ብቻ ምንድነው ልሽ የፈለኩት ዛሬ ልጆች አሏቸው ወጥተው ድምጽ እንሆን ያሉት ሰዎች ይሄንን አላዩትም ወይ? በቃ እናቶች ሲሰደቡ አላዩም ወይ? እግዚአብሔር አይወዳችሁም ፈጣሪ አይወዳችሁም ሲባል አልሰሙም ወይ?
እግዚአብሔር ስለሚጣላችሁ ነው እንደዚህ ልጅ የተሰጣችሁ ሲባል አላየችም? ትናንትና የእሷ ልጅ የሬሳ መኪና ላይ ተደርጎ ሲሰደብባት እንዴት እንዳለቀስኩኝ ማን እንደሆነች ታውቃላችሁ? ዛሬ ግን እሷ ወጣ የኛ ስንሰደብ ልጅ አላት ልጇን ተሰድግ ይባላል። ታዲያ ለዚች ሴትዮ ለዚች ባለጌ የምድር አይደለም የሰማይ ሕግ አለ። እውነቴን ነው። እግዚአብሔር እንዴት ዝም ይላል? ይሄን ልጅ ሲደረግ ምንም በቃ ከዚህ በላይ ምንም ልበል አልችልም። እናቴ አታልቅሽ በኢየሱስ ምን እንደሆነ ታውቃላችሁ? እዚህ አፕ ላይ ይሄ መሰደቢያ ነው። መሰደቢያ በመውለድ የምንሰደብበት ከብቷቸው እሳደ ጊዜ እንደዚህ አይነት ላይክ ለምን እንዲክፉ ትሆናላችሁ? እግዚአብሔርን አትፈሩ። ይሄ ምድር ያስፈራል። በኢየሱስ ልጅ በመውለድ የምንሰደብበት ልጆቻችን አልከበዱንም። ልዬ ማሬ እንዴት ዋላችሁ? እንዴት አመሻችሁ? በውስጥ የላኩልሽ ነገር አለ እዩ እና አነሳዋለሁ። ጄጄዬ በጣም ይቅርታ፣ ይሄን ነገር እኔ ነኝ የፖስትኩት። በዛ ሰዓት ስሰማው እኔም እንዳንቺ አዝኛለሁ። ውስጤ ታሞ ምክንያት ስለነበረኝ ነው የፖስትኩት። እንዳታለቅሽ የኔ ጠንካራ እናት፣ ጀግና ነሽ። እግዚአብሔር የሚፈልገውን ሰው ነው እንደዚህ አይነት ነገር የሚሰጠውና አሁን ግን አነሳዋለሁ ያ ነገር። ለምን ሁሉም ሰው አይቶታል። ምንም ነገር ያረገ ሰው የለም። እኔ አሁን አጠፋዋለሁ። ያው አባስቶ ሁሉም ሰው እንትን ብሎታል፣ ሼር አድርጎታል። እኔ ጋር ነው ያለው ዋናው ነገር። ምንም ሰው ያረገው ነገር የለም። ነገ ጠዋት ደግሞ አሁን ልዬም ጋር ይሄ ነገር እየተዛተ ያለው የሆነ ነገር ቢፈጠር ማንም ሰው ምንም እንደማያረግ ስለማውቀው ከ5 ደቂቃ በኋላ አሁን የፖስትኩትም አነሳዋለሁ። ሊልዬ ግን በዚህ አጋጣሚ ብዙ እንዳታወሪ፣ ማድረግ ያለብሽን አድርጊ። በልጅ የመጣ ማንም ሁሉም ሰው ልጅ አለው። እግዚአብሔር ሁሉም ሰው ፈልጎ አይደለም የሚሰጠው በሽታ። ገባሽ? አውቀዋለሁ። እኔ እንደዚህ አልገጠመኝም፣ ግን ልጄን በወለድኩኝ ገና በወለድኳ በሳምንቱ ልጅ አልተገለበጠችም ነበርና ቁጭ ብላ ነበር 9 ወር ሙሉና የወለድኳት እና ወዲያው እዛው ያለው ሪፈር ተጻፈልኝና ወደ እንደዚህ እግራቸው ሙሉ እንደማይሰሩ ነገር ወደዛ ውጤቱ ወደዛ ተላከልኝና አስቢ፣ የመጀመሪያ ልጄ ነች፣ የማውቀው ታሪክ የለም እና ቁጭ ስላለች ሙሉ አይሄድም ተብለሽ ሀራስ ቢስ ሲነገርሽ ብቻሽን ሆነሽ ብቻሽን አጠገብሽ ሰው የለ ምን ያህል ህመሙ እንዴት እንደሚሰማኝ ስላመመኝ ነው የፖስትኩት። ገባሽ? ያን ቀን ያለቀስኩት ያን ቀን ልጄን ለምርመራ አስቀምጫ ሲሉኝ አላስቀምጥም ልጄን። ለምንድን ነው እዚህ በሽታ ያለ ሁሉም ሰው እዛ ጋር በቃ እግራቸው የማይሰራ ምናምን ነው። የማውቀው ታሪክ የለም። ምን ስለሆነ ነው እንደ አይነት ቦታ ላይ ማስቀምጠው ብዬ የተሰማኝ ህመም ስላለ ነው የፖስትኩትና ከዛ በኋላ ታየችና እግዚአብሔር ታውቂያለሽ ሳስቀምጣት መጸለይ ጀመርኩና ዶክተሩ ምንድን ነው የምትለው ልጅቷ በአማርኛ ነው የማወራው የነበረው መጸለዩን አይ እየጸለይኩ ነው አልኩትና እግዚአብሔር ገባሽ ሁለተኛ ሊጎዳኝ ስላልፈለግ አሳልፎ አልሰጠኝም። ልጄ ሙሉ ጤነኛ ሆነችና ሰጠኝ እግዚአብሔር ማለት ነው። ያ ህመም ምንም ባትሆንም ያን ቀን ያችን ደቂቃ አስታውሳታለሁ እና ሁሉም እናት ሊፈትነው ሲፈልግ በፈለገው መንገድ ነው የሚፈትነውን። ጄጄዬ በጣም ይቅርታ ይሄን ነገር ስለፖስትኩት፣ ይሄን ቁስልሽን አውቀዋለሁ ስላመመኝ፣ ግን የሆነ ነገር እንዲፈጠር ስለፈለግኩ ነበር። ማንም ምንም አላለም። ገባሽ? ዛሬ አንቺ የምታለቅሽ ማንም ምንም አላለም። ያ ነገር ምንም ስላልተደረገ ዛሬ ደግሞ የተባለው በእሷ ልጅ ጋር ሰምታችኋል። አሁን አነሳዋለሁ፣ ሁሉንም ነው ማነሳው። ምንም እንደማናመጣ ስለሚታወቅ ነው ይሄ ነገርና ልዬ በጣም ይቅርታ። ጄጄ ሁላችሁ በዚህ አጋጣሚ ሁሉም እናት እንዲህ አይነት ነገር በዚህ በፖስትኩት ለተጎዳችሁ
በጣም ይቅርታሽ ምንም ነገር ማድረግ ስለማንችል አነሳዋለሁ። በቃ ግን እንድትጎዶ ስላደረጉት የሆነ ምክንያት ፈልግ ነበር፣ የሆነ ነገር እንድንሄድ ፈልግ ነበር፣ የሆነ ደረጃ ማድረስ እንፈልግ ነበርና ያን ነገር ሁላችንም ስላላረግን ጸጥ ስላለን አሁን ደግሞ ልዬ ጋር ስለደረሰ ነገር እስቲ ካሁን በኋላ ምን እንደምታመጡ ያለ ወይ የምናመጣው ነገር ከሌለ አነሷለሁ። ሁሉንም አንሹ ካላችሁኝ አሁን አነሷለሁ። ልዬ ላኩልሽን እንትን በይው አሁን አጠፋዋለሁ። አመሰግናለሁ ጄጄዬ የኔ ማር በጣም ይቅርታሽ የኔ ጀግና ናት። እንዳታለቅሽ እንዳትሰበሪሽ እግዚአብሔር ሲፈልግ ነው የሰጠሽ። ደግሞ ጠንካራና ስለሆንሽ ነው። ማንም ሰው ፈልጎ ስለምትቺ ነው የሰጠሽ። የኔ ጀግና ናት። እወድሻለሁ የኔ ብርቱ። እንዳታለቅሽ። ማረግ የለብንን ማረግ እንችላለን። እናትንን እና እወድሻለሁ የኔ ቆንጆ። አመሰግናለሁ። ይቅርታ ሊሊያ ስሜታዊ ሆኜ ነው በጣም ያው እኔ ማስተላለፍ የፈለኩት ያው ስሜቴ ነው። ግን እንደዚህ አይነት ልጆች መሰደቢያ አይደሉም፣ መታመኛ ናቸው። ሰው እኛን አይቶ እግዚአብሔር ምን ያህል እንደሚያምነን የሚታይበት ነው። እኔ በጣም ደስተኛ ነኝ ከልጄ ጋር። በጣም እግዚአብሔር ያውቃል የልቤን። በጣም ሁሉ ጊዜ ልጆቼ ሌላ ልጅ አልፈልግም። እኔ በልጆቼ በጣም ነው የምወደው። በጣም ነው በቃ የሄድኩበት ሁሉ እንደሞ ሲያምር ብታይ በቃ ቆመ ነው ምን በጣም ቆንጆ ነው እና ልጅ ሲያምር ምናምን ቢሉኝ በጣም ፕራውድ መሆነው በጣም ምክንያቱም በቃ እኔ ደስተኛ ነኝ ከሱ ጋር። በቃ ህይወቴ እንዳዲስ ነው ያበበው። ብዙ ነገሮችን ቀይሬያለሁ ከሱ ጋር እና በጣም ደስተኛ ነኝ። በጣም እግዚአብሔር ያውቃል የልቤን። በፍጹም እኔ ይህንን ቪዲዮ ሳይ በጣም ስሜታዊ ስለሆንኩኝ ነው። በቃ ከእግዚአብሔር ጋር ያለውን ከሰውና እግዚአብሔር መሀል ያለውን ነገር ይሄ ለመቀየር የተደረገው ነገር ነው። በጣም የሄደችበት ርቀት ነው እንጂ በጣም እኔ ስሜታዊ ያደረገኝ ምንም አንድም ቀን እግዚአብሔርን አማርሬው አላውቅም። እግዚአብሔር ያውቃል የልቤን። አንድ ቀን በጣም ደስተኛ ነኝ። በቃ ደስተኛ ሆኜ ነው የምኖረው በጣም ማለት ነውና ግን ይሄንን ከዚህ በፊት አካውንቱ ይዘጋ ተብሎ ሰው እንትን ሲል ሲቃወሙ የነበሩ ሰዎች እናቶች በተለይ ይህንን ቪዲዮ አይተውታል ወይ? ወጥተው ድምጽ እንሆናለን ያሏት ሰዎች እውነት ይህንን ቪዲዮ ሳይተዋል ወይ? እነዚህ እናቶች የምናለቅሰው እኛስ ኢትዮጵያውያን አይደለንም? እኛስ ሴቶቻቸው አይደለንም? እኛስ ልጆች የሉንም? ማለት የወለደ ልጅ ያሳደገ ይህንን ስሜት ያውቀዋል ብዬ አምናለሁኝና ሊልይ በጣም ነው የምወድሽ። እግዚአብሔር ያውቃል የልቤን። በጣም ነው ማለት እንደዚህ ከሴቶች ጋር የምትቆሚው ከእናቶች ጋር ከተበዳይ ጋር ሁሌ የምትቆሚው እግዚአብሔር ይቁጠርልሽ። ያንቺን ልጆች ደግሞ እግዚአብሔር አምላክ በደሙ ይሸፍንልሽ። በህግም በምንም በጥበቃም ሳይሆን እግዚአብሔር በደሙ ይሸፍንልሽ። ከነዚህ አይነት ሰዎች አይንም በቃ ይሰጉርልሽ እግዚአብሔር። በቃ ሽፍን ያርግልሽ። ክልል አድርጎ ደግሞ እግዚአብሔር በሰዓቱ በጊዜው ደግሞ ወደ እጅሽ ያስገባልሽ በሰላም። እግዚአብሔር አምላክ ይርዳሽ። እንደዚህ ማለት በልጅ እንድታዝኝ እግዚአብሔር አያድርግ። ክፉዎች ደግሞ ጠላቶችን ደግሞ እግዚአብሔር አምላክ ይያዝልሽ ነው የምልሽ። በጣም ነው የምወድሽ። እችልን የገባሁት አመሰግናለሁ በጣም ሁላችሁም ሰፖርት ያደረጋችሁኝ፣ አይዞሽ ያላችሁኝ ሁላችሁም አመሰግናለሁ በጣም አመሰግናለሁ ሊሊ። እሺ እናቴ ቻውማ ቢዚ እያለቀሽ እንደ ነው። አሁን ይኸውላችሁ እናቶች እኔ ማልቀስ ደክሞኛል። ገብቷችኋል ብላችሁ አይ ኦኬ ቢዚ ደህና ነኝ። ነግሬሽ የለ ትናንትና ይኸውላችሁ በሷ ምክንያት ነው ሳብዴ የነበረው። በሷ ምክንያት ማለቅ ሰው የዚህ ጓደኛዬ ናት። ሚስታልክስ ሳያት ደበረኝ። እኔ ሰምቼው እኮ ዝም ብዬ ነበር እና እኔ ስታለቅስ ሳያት በቃ ጭንቅላቴን አቃጠለኝ። ከዛ የለቅሶ ቪዲዮ ስር ሄዳ ሊያሾው ድራማ ብላ ሳቀችብኝ። ግን እሷ ስታለቅስ ሰምቼ ነው ያለቀስኩት። ገብቷችኋል? እኔ በቃ ደከመኝ። ይህ የሚያደክም ነው። ከአንድ ነውር ግፍ ወደ ሌላ ግፍ ጊዜ ተረጋግተሽ አውሪ። በእግዚአብሔር ደግሞ ልጆች እንዲጨናነቁ አልፈልግም ቤት ውስጥ። እኔ እስከ ትላንትና ድረስ እግዚአብሔር በጣም ይወደኛል ያምነኛል የሚል ሴት ነኝ ማለት ነው። በአካባቢዬም እና በዙሪያዬ
ብዙ ማቃቸው ሰዎችም ጓደኞችም አሉኝና አያለው ልጆች እንዴት ቴኬር እንደሚያደርጉ እና እኔ ከድሮም በቃ ቤት ራሱ ይፈራሉ። ምናልባት እቺ ልጅ አትወልድም ይሆን እንዴ ብለው ለልጅ ያለኝ ቦታ እናቴ ከ5 ልጅ እኔ ብቻ ነው ያደኩላት እና ልክ ስትወልዳቸው ሁሉም ይሞታሉ በነበረው በቃ የቴክኖሎጂ እጥረት ስለነበረ መድኃኒቱን አላወቁምና እኔ ብቻ ነኝ ያደኩትና ሁሌ ልጅ ሳይ በጣም ሳሳ ጓጓ ስለነበረ ማቀፍ ማዘል ያጎቴን ያክስቴ ልጆች በቃ እኛ ቤት ነው እኔ በእነሱ ነው ወገቤ የደቀቀው ማለት እችላለሁ። በቃ ፍላጎት የተለየ ነበርና እዚህ አሜሪካን መጥቼ ቶሎ ነው በቃ የወለድኩት። እርግዝናው ከባድ ነበረ። አርሊን የተወለደው በ30 ሳምንቱ ሲወለድ አሁን ጄጄ ስታወራ 1.8 ኪሎ አለች። በጣም ትልቅ ልጅ ነው የወለደችው እሷ። የኔ ልጅ 665 ግራም ነበረ ሲወለድ። የወርቅ ግራም ላይ ነው እንጂ የሚመዘነው የሰው ኪሎ ራሱ መድረስ ያልቻለ ልጅ ነበርና እዚህ ሀገር ሰው የለኝም፣ ብቻዬን ነኝ። ባለቤቴ ቤተሰቦች እንጂ በእኔ በኩል ማንም ሰው የለም። ከዛ ሲወለድ እቺ የምንጠጣት ውሃ የለችም ቦትለው እሷን ነው የሚያክለው። እሷ ላይ ነው ሁሉም አይኑም አፍንጫም እግሩም እጁም ኤቭሪቲንግ ያለው ማለት ነው። እኔ ሰው የወለድኩ መስሎኝ ነበረ። ሳየው ደነገጥኩና ውሰዱልኝ አልኳቸው ፈርቼ ማለት ነው። ቢያዝ የሆነ የሚሰበር ምናምን ደም ነው የሚመስለው። በቃ ያው ካለው ጥሩ ቴክኖሎጂ ማሞቂያ ውስጥ ገብቶ ምናምን ኒኪው ቆይቶ 6 ሳምንት እንደውም በጣም ከማነሱ ከመፍጠኑ ብሪዚንግም በራሱ ቶሎ ብሎ በ10 ቀን ከኢንቱቤሽን ወጣ። ወደ ቤት ሲገባ 1 ኪሎ 1.2 ኪሎ ነበር። እና ብዙ ዋጋ ነው የከፈልኩበት። አንድ ጊዜ መኪና የተበላሽቶ ጓደኛዬ እናቷ ሞታ እሷ ጋር ለመሄድ ኡበር ጠርቼ ለካ ሼሪንግ ነበር የጠራሁትና እዛ ውስጥ ልክ እንደገባው ልጄ 1 አመቱ ነው። ወይ ልጅ ሲያምር ስንት ወሩ ነው አለችኝ። 1 አመቱ ነው ስላት you mean 1 month old አለችኝ። ከማነሱ የተነሳ የሄድኩበት ሁሉ በቃ ልጁ በጣም አክቲቭ ነው፣ ግን በጣም ትንሽ ነው። ከሳይዙ አንደርስቲሜት የሚደረግ ልጅ ነው የነበረው። ብዙ ውጣ ውረዶች ነበሩ፣ በጣም ብዙ። በጣም አይዞሽ የሚልሽ ከጎንሽ ሰው የለም። አንዳንድ ሰው ደግሞ የሆነ ምን ሰርተሽ ነው፣ ምን አጥፍተሻል፣ ምን በድለሻል ባል ነበረ ማለት ነው። ከዛ እያየሁ እያደግኩም ሲሄድ ለካ እኔ ነኝ ጎበዝ ልጅ ማሳደግ የምችለው። ጓደኞቼ ልጅ ቢሆን የኔ ልጅ ሜቢ አሁን የደረሰበት ደረጃ አይደርስም ብዬ ለራሴ በቃ የሞኝነት ክሬዲት የለም እሱን ክሬዲት ሰጠው ነበር። እና ልጄ ጻዲ ታውቀዋለች። ጻዲ ሁላችሁም ታውቋታላችሁና አሁን 8 አመቱ ነው። ከሱ ብዙ ነገር ነው የምማረው፣ ብዙ ነገር ነው የሚያስተምረኝ። ወደ ኋላ ተመልሰሽ 2018ን ካላንደር ብትጠይቂው እያንዳንዷን ቀን ይነግርሻል፣ እስከ ዛሬ ያለውን የሚቀጥለውንም ማለት ነው። እና ለሱ የተሰጠው ዲዚዝ አይደለም፣ ልዩ ችሎታ ታለንትድ ልጅ ነው። አውቲስቲክ ዲዚዝ አይደለም። እኔ አውቲስቲክ ልጆች ያላቸው እናቶች የሆነ ልጇ እኮ በሽተኛ ነው፣ በሽተኛ ልጅ እኮ አላት ሲባል በቃ አለማወቃቸው። አይሽ እንኳንም የነሱ ልጅ አልሆነም በሽተኛ ነው ልጄ ብለው ስለሚያወሩ፣ የኔ ልጅ በሽተኛ አይደለም። ከክላሱ 1ኛ ነው። ለሱ ክላሱ ቦሪንግ ነው። በቃ 2ኛ ክፍል ነው፣ ለሱ ቦሪንግ ነው። አልፏቸው ስለሄደ እንዲህ ጠረጴዛ ላይ ተኝቶ አስተማሪዋን የምትለውን የሚያዳምጠው አልፎት ስለሄደ ማለት ነው። እና እስከ ትላንትና